አያቶላ ሰይድ ሙጅተባ ኻሜኒ በኢራን የስልጣን እርከን ውስጥ ለዓመታት እጅግ አስፈሪና ኃይለኛ ተብለው የሚጠሩት በተግባራቸው እንጂ በንግግራቸው ስለማይታወቁ ነው። በተለይም በሀገሪቱ የደህንነትና ወታደራዊ መዋቅር ውስጥ ያላቸውን የበላይነት የሚጠቀሙት እጅግ በጥበብና በሚስጥር በመሆኑ ብዙዎች የዝምታው ንጉሥ በሚል ቅጽል ስም ይጠሯቸዋል። እንደ ሌሎች ፖለቲከኞች በሚዲያ መታየትንና በካሜራ ፊት መቅረብን የማይወዱት ሙጅተባ ዝምታቸው ከፍርሃት ሳይሆን ከጥልቅ ስልታዊ ስሌት የሚመነጭ እንደሆነ ይነገርላቸዋል። ከአባታቸው አያቶላ አሊ ኻሜኒ በበለጠ መልኩ ሙጅተባ ኻሜኒ እጅግ ጥብቅና የማይደራደሩ የኢራን ብሔራዊ አቀንቃኝ ናቸው ይባላል። አባታቸው በተወሰነ መልኩ ዲፕሎማሲያዊ ብልሃቶችንና የንግግር ስልቶችን ይጠቀሙ እንደነበረ የሚታወስ ሲሆን ሙጅተባ ግን ለምዕራባውያን ኃይሎች ምሕረት የለሽና ለሀገሪቱ ክብርና ልዕልና ሲሉ ማንኛውንም አይነት መስዋዕትነት ለመክፈል የማይመለሱ ጠንካራ መሪ እንደሆኑ ይገለጻሉ። በተለይም የኢራንን ወታደራዊ አቅም በማዘመንና የሚሳኤል ፕሮግራሟን በማጠናከር ረገድ ከመጋረጃ ጀርባ ሆነው የነበራቸው ሚና እሳቸው ለኢራን ያላቸውን ጽኑ ፍቅርና ለኢራን ጠላቶች ያላቸውን የማይታጠፍ አቋም የሚያሳይ ነው ይባላል። ይህ ማንነታቸውና ለሀገራዊ ጥቅማቸው ያላቸው አቋም አሁን ካሉበት የስልጣን መንበር ጋር ሲደመር ለኢራን ተስፋ እንደሆኑ ግምት እንዲሰጥ አድርጓል። ከንግግር ይልቅ ለተግባር ቅድሚያ ይሰጣሉ የሚባሉት ሙጅተባ የኢራንን ብሩህ ተስፋ እውን ለማድረግና የጠላቶቻቸውን ትንኮሳ ለመቀልበስ ያላቸውን ቁርጠኝነት የሚያሳዩት በሚወስዷቸው ድንገተኛ እርምጃዎች ነው የሚባል ሲሆን ለአሜሪካና እስራኤል መሪዎች ትልቅ የራስ ምታት እንደሆኑባቸው ይታመናል። ምንም እንኳ ዶናልድ ትራምፕ ከአያቶላ አሊ ኻሜኒ የተሻሉ ናቸው ብለው ንግግር ቢያደርጉም ኢራን አሁን የያዘችውን አቋም ግን የሚያጠናክሩ መሪ እንደሆኑ በብዙዎች ዘንድ ይታመናል። ታዲያ ወደ ስልጣን ከመጡ ከ3 ሳምንት ገደማ ወዲህ ብዙ መግለጫ ሳይሰጡ ዝምታን መምረጣቸው በቅርቡ በአሜሪካና በእስራኤል ጥምር ጥቃት ክፉኛ ተጎድተዋል ወይም ከጥቃቱ ጀርባ ተሸሽገዋል የሚሉ ወሬዎችን እንዲወሩባቸው ማድረጉ ይታወሳል። ይህ ጭምጭምታ ዶናልድ ትራምፕን ጨምሮ የዓለም መገናኛ ብዙሃን ሲቀባበሉት ቢቆይም አሁን ግን አዲሱ መሪ አያቶላ ሙጅተባ ኻሜኒ ያንን ሁሉ ወሬ ውድቅ የሚያደርግና ለራሳቸው ለኢራናውያን እጅግ ጥብቅ የሆነ ማስጠንቀቂያ አዘል መልእክት ማስተላልፈዋል። ይህ መግለጫቸው ከወትሮ የተለየ የሚያደርገው በጦርነትና በውጥረት ውስጥ ላለው ሕዝባቸው የቀጣይ ስልታቸውን አቅጣጫ የሚጠቁም መሆኑ ነው። ለመሆኑ በሚስጥራዊነታቸው የሚታወቁትና በኢራን ወታደራዊ መዋቅር ውስጥ እንደ ዋና ሞተር የሚታዩት ሙጅተባ ኻሜኒ ምን አሉ? በሀገሪቱ የደህንነት ተቋም ውስጥ ብረት ለበሱ ሰው እየተባሉ የሚጠሩት እሳቸው ለህዝባቸው ምን አይነት መልእክት ነው ያስተላለፉት የሚለውን ጨምሮ ሙጅተባ ኻሜኒ ምን አይነት መሪ ናቸው ስለሚለው ጉዳይ በዛሬው ፕሮግራማችን በዝርዝር እናስደምጣቸዋለን። ከዚሁ ጋር ተያይዞ ከኢራን ከፍተኛ ወታደራዊ አመራሮች በኩል የተሰማው መግለጫ ሌላው መነጋገሪያ ሆኗል። ኢራን የአሜሪካን ቋሚና የማይቀለበስ ውርደት ሳታረጋግጥና ዋሽንግተን በይፋ እጅ እስክትሰጥ ድረስ ጦርነቱን እንደማታቆም አስታውቃለች። ይህ የኢራን አቋምና የአዲሱ መሪ ሙጅተባ ኻሜኒ ድንገተኛ መግለጫ መካከለኛው ምስራቅ ላይ ያለውን እሳት ቤንዚን የሚጨምር ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራንን ወደ ድንጋይ ዘመን ለመመለስ በዝግጅት ላይ መሆናቸውን በዛቱበት በዚህ ሰዓት ከቴህራን የተሰማው ይህ ዛቻ ምን አንድምታ ይኖረዋል የሚለውን በመረጃችን መጨረሻ ላይ የምናስደምጣችሁ ይሆናል። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። አያቶላ ሰይድ ሙጅተባ ኻሜኒ በኢራን የስልጣን መዋቅር ውስጥ ለብዙ አስርት ዓመታት የጥላው መሪ በመባል ይታወቃሉ። ምንም እንኳ የአባታቸው የአያቶላ አሊ ኻሜኒ ሁለተኛ ልጅ ቢሆኑም ለመደበኛው የፖለቲካ መድረክና ከህዝብ እይታ ራሳቸውን አርቀው መቆየትን መርጠዋል። ይህ ሆን ተብሎ የተደረገ የሚመስለው ሚስጥራዊነት ስለሳቸው የሚገኙ መረጃዎች እጅግ ውስን እንዲሆኑ አድርጓል። እንዲያውም በዓለም አቀፍ ደረጃ የሚታወቁት ፎቶግራፎቻቸው ጥቂትና በጣት የሚቆጠሩ ናቸው። ይህም ለካሜራና ለሚዲያ ያላቸውን ከፍተኛ ጥላቻ ያሳያል። ይሁን እንጂ ይህ ከእይታ መራቃቸው ተጽዕኖ የሌላቸው ሰው ናቸው ማለት አይደለም። ይልቁንም በቴህራን ቤተ መንግስት ውስጥ እሳቸው የማያውቁትና የማይወስኑት ትልቅ ጉዳይ እንደሌለ ይነገራል። የባህሪ ጥንካሬያቸውን በሚመለከት ሙጅተባ ኻሜኒ እጅግ ኃይለኛና በማንኛውም ጉዳይ ላይ የማይደራደሩ ግትር መሪ እንደሆኑ ይገለጻሉ። በተለይም ከሀገሪቱ የደህንነት መዋቅርና ከኢራን አብዮታዊ ዘብ ከፍተኛ አመራሮች ጋር ያላቸው ጥልቅ ትስስር በሀገሪቱ ወታደራዊ ስትራቴጂ ላይ ያላቸውን ፍጹም የበላይነት የሚያረጋግጥ ነው። ብዙዎች እንደሚሉት ሙጅተባ ከንግግር ይልቅ ተግባርን፣ ከዲፕሎማሲ ይልቅ ወታደራዊ እርምጃን ያስቀድማሉ። ይህ ጠንካራና የማይበገረው ባህሪያቸው በኢራን ወታደራዊ ክንፍ ውስጥ ትልቅ ከበሬታን እንዲያተርፉ ያደረጋቸው ሲሆን ለጠላቶቻቸው ደግሞ የማይተነበዩና አደገኛ ሰው እንዲባሉ አድርጓቸዋል። ከዚህም ባለፈ ሙጅተባ ኻሜኒ
የኢራን የደህንነት መዋቅርና የውጭ ኦፕሬሽኖች ዋና አስተባባሪ እንደሆኑ ይነገራል። በተለይም በኢራን የውጭ ጉዳይ ፖሊሲና በታጣቂ ቡድኖች ስምሪት ላይ ያላቸው ተጽዕኖ እጅግ ከፍተኛ ከመሆኑ የተነሳ ብዙ ጊዜ በሚስጥራዊው የቅዱስ ኃይል ስትራቴጂካዊ ውሳኔዎች ላይ የመጨረሻውን ቃል እንደሚሰጡ ይታመናል። በአውሮፓና በመካከለኛ ምስራቅ የሚገኙ የስለላ ተቋማት እንደሚጠቁሙት ሙጅተባ ከታዋቂው ወታደራዊ መሪ ቃሲም ሱሌማኒ ጋር የነበራቸው የቅርብ ወዳጅነትና አብሮ የመስራት ልምድ ዛሬ ላላቸው ወታደራዊ ብቃትና የማይወላውል የውሳኔ ሰጪነት ደረጃ ትልቁን መሰረት ጥሏል። ይህ ብዙ ሰው የማያውቀውና በመጋረጃ ጀርባ የነበራቸው ጥልቅ ተሳትፎ አሁን ስልጣኑን ሲረከቡ የሀገሪቱን የጦር መሳሪያና የደህንነት መረብ እንደ መዳፋቸው እንዲያውቁት አስችሏቸዋል። በሃይማኖታዊና በትምህርታዊው ዘርፍም ቢሆን ሙጅተባ ኻሜኒ ቆም በሚሰኘው የሃይማኖት ትምህርት ማዕከል ውስጥ ከፍተኛ ደረጃ ላይ የደረሱ ምሁር ናቸው ይባላል። ይሁን እንጂ የሃይማኖት እውቀታቸውንና ስልጣናቸውን ከወታደራዊውና ደህንነት ስራዎቻቸው ጋር በማጣመር ኢራንን በብረት ዲሲፕሊን ለመምራት የሚያስችል አቅም እንደገነቡ ይታመናል። ስለ እሳቸው የሚወጡ ጥቂት ምስጢራዊ መረጃዎች እንደሚያመለክቱት ሙጅተባ ለሀገራዊ ጥቅምና ለእስላማዊ አብዮት ስኬት ሲሉ ማንኛውንም አይነት የግል ስሜትና ርኅራኄ ወደ ጎን የማለት ልምድ አላቸው። ይህ ምስጢራዊ ማንነታቸውና በዝምታ የታጀበው ኃይለኛ አመራራቸው አሁን ስልጣኑን በይፋ ሲረከቡ ዓለም በከፍተኛ ስጋትና ትኩረት እንዲመለከታቸው አድርጓል። ታዲያ ይህ በምስጢራዊነታቸውና በጠንካራ ዲሲፕሊናቸው የሚታወቁት መሪ ላለፉት ሳምንታት የነበሩበትን ዝምታ በመስበር በይፋ መግለጫ መስጠታቸውን ከፕረስ ቲቪ ያገኘነው መረጃ ያመለክታል። አያቶላህ ሙጅተባ ኻሜኒ ባስተላለፉት በዚህ መልእክት በሀገሪቱ ላይ የተሰነዘረውን ጥቃት ተከትሎ መወሰድ ስላለባቸው ቀጣይ እርምጃዎችና ስለ ሀገሪቱ መልሶ ግንባታ ጥብቅ መመሪያዎችን አስተላልፈዋል። የእስላማዊ አብዮታዊ መሪ አያቶላህ ሰይድ ሙጅተባ ኻሜኒ ያለምንም ትንኮሳ በአሜሪካ እስራኤል ጥቃት በሀገሪቱ ላይ የደረሰውን ከፍተኛ ጉዳት መልሶ ለመጠገን እንዲቻል መላው ሕዝብ እንዲነሳ ጥሪ አቅርበዋል። መሪው በሰጡት መግለጫ የኢራንን ቀጣይነት ያለው እድገትና ብሩህ ተስፋ እውን ለማድረግ የተቀናጀ ሀገር አቀፍ ጥረት መደረግ እንዳለበት በአጽንኦት አሳስበዋል። ይህ ጥረት ሀገሪቱን ከደረሰባት ውድመት አውጥቶ ወደ ተሻለ ደረጃ ለማድረስ ያለመ እንደሆነም በመልእክታቸው ውስጥ በግልጽ አስቀምጠዋል። መሪው ይህንን መልእክት ያስተላለፉት በትናንትናው ዕለት በሀገሪቱ የሚከበረውን የእስላማዊ ሪፐብሊክ ቀንና የብሔራዊ ተፈጥሮ ቀንን በማስመልከት በተዘጋጀ ልዩ መግለጫ ላይ ነው። በኢራን የቀን አቆጣጠር ኤፕሪል 1 ቀን የእስላማዊ ሪፐብሊክ ቀን ተብሎ በታላቅ ድምቀት የሚከበር ብሔራዊ በዓል ነው። ይህ ቀን እንደ አውሮፓውያን አቆጣጠር በ1979 የተካሄደውንና በአሜሪካ ይደገፍ የነበረውን የፓህላቪ ንጉሳዊ አገዛዝ በይፋ ያበቃበትን ታላቅ ህዝበ ውሳኔ የሚያስታውስ ዕለት ነው። ይህ አጋጣሚ በየዓመቱ ከኖሩዝ በዓል ማብቂያ ጋር ተያይዞ ከሚከበረው የብሔራዊ ተፈጥሮ ቀን ጋር መግጠሙ ለመልእክቱ ልዩ ትርጉም ሰጥቶታል። መሪው በንግግራቸው ወቅት ጠላቶቻቸው የሰነዘሩት ጥቃት በሀገሪቱ ህዝብ ላይ ብቻ ያነጣጠረ እንዳልነበረ ገልጸዋል። ይልቁንም ጥቃቱ የሀገሪቱን ምድርና የተፈጥሮ አካባቢን ጭምር የጎዳ አውዳሚ ድርጊት እንደነበረ በማሳሰብ የጉዳቱን ስፋት ለህዝቡ አስገንዝበዋል። ጠላቶቻቸው በኢራን ሉዓላዊነት ላይ የፈጸሙት ጥሰት እጅግ የከፋ እንደነበርም ጠቅሰዋል። አያቶላህ ሙጅተባ ኻሜኒ በመልእክታቸው እንደገለጹት መጥፎና ጨካኙ የአሜሪካና የእስራኤል ኃይል በፈጸሙት በዚህ አረመናዊ ድርጊት ምንም አይነት ሰብአዊ ወይም ሞራላዊ ገደብ እንደሌላቸው አሳይተዋል ብለዋል። ጠላት በጭካኔው የህልውና ገደብ በማያውቅበት ሁኔታ የተወደደችውን የኢራን ሀገር ተፈጥሯዊና አካባቢ ቦታዎች ሳይቀር አጥቅቶ መጉዳቱን በቁጭት ገልጸዋል። እንዲህ ባለው አስቸጋሪ ወቅት ልማትን ለማስፋፋት የሚደረግ ማንኛውም ጥረት ለሀገሪቱ ብሩህ የወደፊት እድል እጅግ አስፈላጊ እንደሆነም ሙጅተባ ተናግረዋል። መግለጫው አክሎም የኢራን ህዝብ የዘንድሮን የጸደይ መታሰቢያዎች በታላቅ ጽናትና በክብር እንዳሳለፈ በመጥቀስ ህዝቡ ላሳየው ጥንካሬ አድናቆታቸውን ገልጸዋል። አገሪቱን ከጠላት ጥቃት ለመከላከል በተደረገው ኩራት የተሞላበት ተጋድሎ የታየው ስኬታማ የመቋቋም አቅም የኢራንን ሉዓላዊነት ያስከበረ እንደነበር ተጠቁሟል። ጀግናው የኢራን ህዝብ የዘንድሮን የኖሩዝ በዓል ከታላቅ ቁርጠኝነትና ክብር ጋር አስተሳስሮታል ሲሉ መሪው የህዝባቸውን የትግል መንፈስ አወድሰዋል። ከዚህ ባሻገር የሙጅተባ መልእክት ዋና ማውጠንጠኛ በተለይም የካቲት 28 ጀምሮ በደረሰው ጥቃት ለተሰዉ ሰማዕታት የክብር መግለጫ መስጠት ላይ ያተኮረም ነበር። ሙጅተባ በደቡባዊ ኢራን በሚገኘው በሚናብ ከተማ ውስጥ በአንድ የልጃገረዶች ትምህርት ቤት ላይ በደረሰው አሰቃቂ ጥቃት ላይ ልዩ ትኩረት ሰጥተዋል። በዚህ ጥቃት ምክንያት 186 ንጹሃን ዜጎች ለሞት መዳረጋቸውን በማስታወስ የጠላቶቻቸውን የጭካኔ ተግባር በከፍተኛ ሁኔታ አውግዘውታል። አያቶላህ ሙጅተባ ኻሜኒ እነዚህን ወጣት ተጎጂዎች በማስታወስ ህጻናት ገዳይ የሆኑት የአሜሪካና የእስራኤል ኃይሎች በትምህርት ቤቱ የነበሩትን ወጣት ችግኞች በጭካኔ ቀጥፈዋል ሲሉ ተናግረዋል። ይህ ንግግራቸው በንጹሃን ህጻናት ላይ የተፈጸመውን ጥቃት አስከፊነት ለማሳየት ያለመ ሲሆን መላውን ህዝብ ለበቀልና
ኢራንን ዳግም ወደ ታላቅነት ለመመለስ ለስራ የሚያነሳሳ እንዲሆን ያደርጋል ብለዋል። ሰማዕታቱ የሀገሪቱ የወደፊት ተስፋዎች እንደነበሩም በመሪው መግለጫ ውስጥ በስፋት ተመልክቷል። መሪው በመላ ሀገሪቱ በሚገኙ ከተሞችና መንደሮች የሚኖሩ ዜጎች በሙሉ በአንድነት እንዲነሱ ጥሪ አቅርበዋል። ከተፈጥሮ ቀን ጀምሮ እስከ ጸደይ መዳረሻ ድረስ በሚቆየው የተቀናጀ የዛፍ ተከላ መርሃ ግብር ላይ ሁሉም ሰው በንቃት እንዲሳተፍ አሳስበዋል። ይህ የዛፍ ተከላ መርሃ ግብር በጠላት የተመታውን ተፈጥሮ መልሶ ለማልማትና ለሰማዕታቱ መታሰቢያ እንዲሆን የታቀደ ታላቅ ሀገራዊ ንቅናቄ እንደሆነ በመግለጫው ተብራርቷል። ይህም ሆኖ የኢራን ሕዝብ ለሁሉም ሰማዕታት በተለይም በአሁኑ ጦርነት ለተሰዉት ክብር ሲል እነዚህ ችግኞች በሚቀጥሉት ዓመታት ወደ ተባረከና ፍሬያማ ዛፍነት እንዲቀየሩ የተስፋ ችግኝን በምድሪቱ ላይ እየተከለ ይገኛል ብለዋል። ይህ ተግባር የኢራን ሕዝብ ተስፋ የማይቆርጥና በውድመት ውስጥ ሕይወትን መፍጠር የሚችል መሆኑን ለዓለም የሚያሳይ ነው ሲሉ ነው የገለጹት። እያንዳንዱ ተከላ ለኢራን ብሩህ ተስፋና ለሰማዕታቱ ደም የሚሰጥ ዋጋም እንደሆነ ጠቅሰዋል። በጥቅሉ አያቶላ ሰይድ ሙጅተባ ኻሜኒ ያስተላለፉት ይህ መግለጫ ኢራን ከደረሰባት ጥቃት አገግማ ራሷን ለመገንባትና ብሩህ ተስፋዋን እውን ለማድረግ ያላትን ጽኑ አቋም የሚያንጸባርቅ ነው። መሪው በንግግራቸው ውስጥ የጠላቶቻቸውን ጥቃት በዝርዝር በማውገዝ መላው ሕዝብ ለሀገራዊ መልሶ ግንባታና ለተፈጥሮ ጥበቃ እንዲነሳ ያቀረቡት ጥሪ ሀገሪቱ በጦርነትና በውጥረት ውስጥ ሆናም ወደፊት ለመራመድ ያላትን ስልታዊ ቁርጠኝነት የሚያሳይ ነው ተብሏል። በተለይም ለሰማዕታቱ ክብር የሚተከሉት የተስፋ ችግኞች የኢራን ሕዝብ በጠላቶቹ ፊት ሳይንበረከክ የሀገሪቱን ልማትና ሉዓላዊነት ራሱ ጥረት ለማረጋገጥ ያለውን ዝግጁነት የሚያረጋግጥ መረጃ ሰጪ መልእክት ሆኖ አልፏል። በተያያዘ ዜና በኢራንና በአሜሪካ መካከል ያለው ወታደራዊ ፍጥጫ ወደ ከፋ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የኢራን ጦር ቃል አቀባይ ኢብራሂም ዞልፋጋሪ በሰጡት መግለጫ በሁለቱ ሀገራት መካከል የጀመረው ጦርነት ዋሽንግተን ቋሚ ቁርጥ ያለ ውርደት፣ ጸጸትና እጅ መስጠት እስኪገጥማት ድረስ ያለማቋረጥ ጦርነቱ እንደሚቀጥል ማስታወቃቸውን አዘር ኒውስ ዘግቧል። ይህ የቴህራን ጠንካራ አቋም በሁለቱ ሀገራት መካከል ያለውን የዲፕሎማሲ ተስፋ ጭላንጭል አመንምኖታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባህርና የአየር ኃይል ሙሉ በሙሉ ጠፍቷል ሲሉ የሰጡትን መግለጫ ቃል አቀባዩ በጽኑ አጣጥለውታል። ዞልፋጋሪ በቴሌግራም ባወጡት መግለጫ ቀደም ሲል እንደተናገርነው ለአሜሪካና ለእስራኤል ጠላቶቻችን የምናውጀው ነገር ቢኖር ስለ ወታደራዊ ኃይላችን ችሎታችንና ትጥቃችን ያላችሁ መረጃ እጅግ የተሟላ አለመሆኑን ነው በማለት የትራምፕን ንግግር አስተባብለዋል። አክለውም ጠላቶቻቸው ስለ ኢራን ሰፊና ስልታዊ አቅም ምንም አይነት እውቀት እንደሌላቸው ገልጸዋል። የኢራን ወታደራዊ ዝግጅት ሚስጥራዊነትን በተመለከተ ቃል አቀባዩ ሲያብራሩ የኛ ስልታዊ ወታደራዊ ምርቶች እናንተ በማታውቋቸውና በፍጹም ልትደርሱባቸው በማትችሏቸው ድብቅ ቦታዎች ነው የሚከናወኑት ብለዋል። ኢራን ጥቃቶችን ለመመከትና አጸፋ ለመመለስ ያላትን አቅም አሜሪካ ዝቅ አድርጋ እንደተመለከተችው የጠቀሱት ዞልፋጋሪ የበለጠ ጠንካራ ሰፊና አውዳሚ የሆኑ እርምጃዎቻችንን ጠብቁ ሲሉ ለዋሽንግተን ማስጠንቀቂያ ሰጥተዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ያላቸውን ዛቻ ይበልጥ አጥብቀዋል። ትራምፕ በሰጡት መግለጫ የአሜሪካ ጦር በሚቀጥሉት ከ2 እስከ 3 ሳምንታት ባለው ጊዜ ውስጥ በኢራን ላይ በጣም ጠንካራ የተባለ ጥቃት እንደሚሰነዘር በይፋ ተናግረዋል። በኢራን ውስጥ ወታደራዊ ኢላማ ያደረጓቸው ግቦች ሊጠናቀቁ ተቃርበዋል ያሉት ትራምፕ ጥቃቱ የማይቀሬ መሆኑን አመልክተዋል። ትራምፕ አክለውም በቴህራን በኩል ምንም አይነት ስምምነት ላይ ካልተደረሰ እርምጃቸው እጅግ አሰቃቂ እንደሚሆን አስጠንቅቀዋል። እያንዳንዱን የኃይል ማመንጫ ጣቢያዎቻቸውን ከፍተኛ ሁኔታ ምናልባትም ሁሉንም በአንድ ጊዜ ኢላማ እናደርጋለን ያሉት ትራምፕ በሚቀጥሉት ጥቂት ሳምንታት ውስጥ በሚሰነዘረው በዚሁ ከባድ ጥቃት ኢራንን ወደ ድንጋይ ዘመን እንደሚመልሷቸው ነው የዛቱት። በጥቅሉ የኢራን ወታደራዊ አመራሮችና የፕሬዝዳንት ዶናልድ ትራምፕ መግለጫዎች በሁለቱ ወገኖች መካከል ያለው ጦርነት ሊጀመር ይችላል የሚባለውን ዲፕሎማሲያዊ ንግግር በዜሮ ሊያባዛው እንደሚችል ተሰግቷል። ኢራን የአሜሪካን እጅ መስጠትና ውርደት እንደ ቅድመ ሁኔታ በማስቀመጥ የጥቃት ማስጠንቀቂያ ስትሰጥ፣ በሌላ በኩል ደግሞ ዋሽንግተን በሳምንታት ጊዜ ውስጥ በኢራን ስልታዊ የኃይል ማመንጫዎች ላይ አውዳሚ የተባለ ጥቃት ለመሰንዘር ዝግጅቷን ማጠናቀቋን ገልጻለች። ይህ በሁለቱ ወገኖች በኩል የሚታየው የማይበገሩ የመሆን አቋምና የተሰነዘሩት ጥብቅ ማስጠንቀቂያዎች የቀጠናውን ወታደራዊ ሁኔታ ወደ አዲስና ወሳኝ ምዕራፍ እንዳያሸጋግሩት ተሰግቷል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ ልዩ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም